ተመስጦ ማለት ምን ማለት ነው? በስላሴ ስም እናያለን። ውድ ምክረ ቅዱሳን ቤተሰቦች በፊላታዎስና በፊቅጦር የሚጠሩ የቅዱሳንን ታሪክ ድርሳን በተሰኘው መንፈሳዊ ቻናላችን ላይ ስለለቀቅን አያይዘንም ገድለ ፊቅጦር ላይ ተቀመጠውን ይመጣል ተብሎ ስለሚጠበቀው ስለደገኛው ንጉስ የተነገረውን መንፈሳዊ ትንቢት ቃል በቃል ከገድሉ ላይ ወደ እናንተ የምናቀርብ በመሆኑ የገባችሁ የቅዱሳኑን የሰማዕታቱን መንፈሳዊ ታሪክ ተሰሙ ዘንድ በመጀመሪያው የኮሜንት ሴክሽን ላይ አስቀምጠናል። ተመስጦ በብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ። ለመሆኑ ተመስጦ ምን ማለት ነው? አንድ ሰው በአንድ ነገር ላይ ተመሰጠ ሲባል ይህ ሰው ነገሩን በቅርበት እየመረመረ እያጠናው እየፈተሸው ጥልቀቱን ለማየት እየተነተነው ነው ማለት ነው። ተመስጦ ማለት በሐሳብ ወይንም በመንፈስ ወደ ጥልቁ ምስጢር መነጠቅ ማለት ነው። ይህም ከተለመደው የእውቀት አይነት ወደ ከፍተኛ ደረጃ መድረስ ነው። እውቀቱም ከስሜት በላይ የሆነና ሁሌ አዲስ የሚሆን የመንፈስ ተርላና ደስታ ነው። በዚህ እውቀት ውስጥ መንፈሳዊ ምግብና ደስታ አለ። ተመስጦ አእምሮን ልብና መንፈስን ከላይ ብቻ የሚገኘውን አምላካዊ ዕውቀት ለመቀበል ማዘጋጀት ማለት ነው። ወይንም በውስጥ ያለውን የመንፈስ ቅዱስ ስጦታ ለማነሳሳት መፍቀድ ማለት ነው። ለተመስጦ ጸጥታ፣ እርጋታ፣ ስሜትን መግዛትና መንፈስን ከሚያውቁ ማናቸውም ነገሮች መታቀብ አስፈላጊዎች ናቸው። የሰው ስሜት ከውጫዊ ሁከቶች ነፃ ሲሆን ከስጋዊ ሐሳብ ሲላቀቅና ለመንፈሳዊ ስጦታዎች ራሱን ሲያዘጋጅ ተመስጦ ጥልቅና ስኬታማ ይሆናል። ለተመስጦ ስኬት የሚረዳው አንድ ነገር ለማወቅ ያለ ፍላጎትና አምላካዊ ነገር ላይ ማተኮር ነው። በመቀጠል በዝርዝር ልናያቸው የሚያስፈልጉ ብዙ የተመስጦ ክፍሎች አሉ። በመጽሐፍ ቅዱስ በመዝሙር በዜማ ተመስጦ ሊመጣ ይችላል። ወይም በስነ ፍጥረት ውበትና ጥበብ፣ በሰማያትና በመላእክት፣ በሞት በፍርድና ከዚያም በኋላ ባሉ ሁኔታዎች መነሻነት ሊጀምር ይችላል። ድርጊቶች በቅዱሳን ሕይወት፣ በውሱን ወይም በአጠቃላይ ስነ ምግባሮች በእግዚአብሔር ትእዛዝ የሚመጣም ሊሆን ይችላል። ሌላ ታላቅ የሆነና በእግዚአብሔር ድንቅ ባህሪያት ለምሳሌ ወሰንየለሽነቱን፣ እውነተኛነቱን፣ ጸጋውን በማሰብ መመሰጥም አለ። በአጠቃላይ ብዙ ምክንያቶች ሊኖሩ ይችላሉ። የሚጠቅሙትን መንፈሳዊ ነገሮች ለመምረጥ በቁሳዊ ነገሮች ላይ እንኳን ሰው ሊመሰጥ ይችላል። የተመስጦ ዓለሞች የመጀመሪያው መጽሐፍ ቅዱስ ነው። በእግዚአብሔር አነሳሽነት የተነገሩና የተጻፉ ቃላት መንፈስ የሆኑና በትምህርት በአካል ገዝፈው የሚታዩ ናቸው። ፊደሎቹ ሳይሆኑ በውስጣቸው ያለው መንፈስ ሕይወት የሚሰጥ ነው። ለዚህ ነው ጌታችንም እንዲህ ያለው ሕይወትን የሚሰጥ መንፈስ ነው ሲል ተናግሯል። በዮሐንስ ወንጌል ምዕራፍ 6 ከቁጥር 63።
በውስጡ ሉል የባህር እንቁ እንዳለው ቅርፊት መጽሐፍ ቅዱስ ቃላትም ጥልቅ የሆነ ምስጢርን በውስጣቸው ያመቁ ናቸው። እንቁ የቃላቱ መንፈስ ነው። ስለዚህ በቃላቱ ወይም በቅርፊቱ ብቻ አትርካ። ሽፋኑን ገላልጠህ ውስጣዊውን ሉል ውሰድ። ይህ ሊሆን የሚችለው ደግሞ በመንፈስ ቅዱስ አጋዥነትና እንደ ቅዱስ ዳዊት ዓይኖቼን ክፈት ከሕግህም ተአምራትን አያለሁ እያልክ በምትጸልየው ጸሎት ነው። ወይም አቤቱ ያይ ዘንድ ዓይኖቼን እባክህ ግለጽ ብሎ ስለ ደቀ መዝሙሩ ግያዝ እንደጸለየው ዓይኖቹን እንዳስገለጠለት ኤልሳ በቅዱሳን የምልጃ ጸሎት የሚገኝ ነው። ተመስጦ በመንፈስ ቅዱስ ግብር የሚመጣ የአእምሮ ብሩህነት ነው። በዚህ ብርሃን በመጽሐፍ ቅዱስ ውስጥ ያሉትን መጽሐፍት ሽፋናቸውን ገልጦ ምስጢሩን መፈለግና በጥልቀት መረዳት ይቻላል። ይህም ማለት በመጽሐፍ ቅዱስ ውስጥ በመመሰጥ በእግዚአብሔር ገላጭነት የተቀመጠውን አምላካዊ እውነት ለማግኘት መጣር ነው። በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው ይላል የሉቃስ ወንጌል ምዕራፍ 24 ቁጥር 45። በእውነት አምላክ ሆይ በብርሃንን እናያለን። አእምሮአችንን ልባችንንና ሐሳባችንን እንዲያበራለን። ከዚያም ተነስተን መንፈስ ለአብያተ ክርስቲያናት የሚለውን ማስተዋል እንድንችል እንፈልጋለን። አንተም እንደዚሁ በሐሳብህ በልብህ በመንፈስ የምታደርገውን ጥረት ሁሉ አእምሮህ ብሩህ ሆኖ አባቶች የተቀበሉትን ለመቀበል የበቃህ ያደርግ ዘንድ እንደምታቀርበው ጸሎት የሚቆጠር ነው። የአንተ ሥራ አእምሮህን ዝግጁ አድርገህ እግዚአብሔር ከጥልቁ ዕውቀትና ከማስተዋሉ እንዲሞላበት ማቅረብ ነው። ማድረግም ያለብህ ልብህን መክፈትና ጌታ ገብቶ ከአንተ ጋር እራት እንዲበላ መፍቀድ ነው። አሁን አንተና እኔ ከሰማይ ከወረደው ህብስት ጋር እንበላለን ይላል። በዚህ ሕይወት ህብስትና ከእግዚአብሔር በሚመጣው ቃል መኖር እንችላለን። በተመስጦ ውስጥ ህሊና የተጓዘው የመጀመሪያው እርምጃ ለመንፈስ ቅዱስ በር የመክፈት ያክል የሚቆጠር እርምጃ ነው። ለዚህ ነው አባቶች ተመስጦን በጥልቀት እየተመለከቱ ከሰዎች ጥረት በላይ የሆነ የመንፈስ ቅዱስ ስጦታ የሚሉት። ቅዱስ ዳዊትም የሚለው ይህንኑ ነው። አፌን ከፈትኩ አልከለከልኩም፣ ወደ ትእዛዝ ናፍቄያለሁና ይላል መዝሙር 118 ከቁጥር 131 ላይ። ተመስጦ በመንፈስ ቅዱስ የሚሰጥ የጥናት ክፍለ ጊዜ ነው። በተጨማሪም መንፈስ ቅዱስ ሊሰጥህ የወደደውን እንዴት መቀበል እንደምትችል የምትለማመድበት መንገድ ነው። ተመስጦ አእምሮ አንድን ነገር ለመረዳት ለማወቅ ከሚያደርገው ጥረት በላይ ነው። መጽሐፍ ቅዱስም እንደሚናገረው በእውቀትና በችሎታ መደገፍም አይደለም፣ በራስ ማስተዋል አትደገፍ ይላልና። ዕውቀትንና ፍልስፍናን ሊያመጣ የሚችለው ምሁራዊ አስተሳሰብ እንኳን ቢሆን የመንፈስ ቅዱስ ሥራ ከሌለበት ተመስጦን ሊያመጣ አይችልም። በምሁርና በአምልኮ ውስጥ ባለ ሰው መካከል ሰፊ ልዩነት አለ። በሚያጠናና በሚመስጥ መጽሐፍትን በሚመረምርና ከመንፈስ ቅዱስ በሚቀበል ሰው መካከል እንደዚሁ ልዩነት አለ። ተመስጦ
ሐሳብ ብቻ አይደለም። ሐሳብን ከልብ ጋር አዋህዶ ልብን እንደ መሳሪያ በመንፈስ እጅ ከእግዚአብሔር መንፈስ ለመቀበል መቃተት ነው። በዚያን ጊዜ በመንፈስ ጥንካሬን ያገኘውን የቃሉን ጠንካራነት እንገነዘባለን። ከዚህ በኋላ ወንድሜ ሆይ ትክክለኛው የአእምሮ ደረጃ ላይ ደረስኩ ብለህ እንዳትቆም፣ ነገር ግን ሕሊናህን መንፈስ ጋር የመድረሻ መንገድ አድርገው። መንፈስም የእውቀት ሀብቶች ሁሉ ወዳለው ወደ እግዚአብሔር ስለሚመራ እርሱ ሁሉን ይሰጣል። አነባበቡ ውጫዊ ነገር ላይ ብቻ ያተኮረ ሰው ያለ ተመስጦ ብቻ ሊያነብ ይችላል። መንፈሳዊ አንባቢ ግን ባነበበበት ትንሽ ነገር የማይነጥፍ የተመስጦ ምንጭ ሊኖረው ይችላል። ባነበበው ላይ ይመሰጣል እንጂ ብዙ ስለማንበብ አይጨነቅም። ቃልም ሆነ አገላለጽ በእጅጉ ስለሚስቡት በዚያው ወደ ጥልቁ ገብቶ ሲመረምር ይቆያል። የሥራን ሁሉ ፍጻሜ አየሁ፣ ትእዛዝህ ግን እጅግ ሰፊ ነው እያለ ከዳዊት ጋር ያመሰግናል። እግዚአብሔርም ልቡን ይከፍትለትና በአንዲት ቃል ምንም ያህል ቢወስድለት የማያልቅ ትልቅ ሀብትን ያያል። አሁንም በዚሁ ከነቢዩ ጋር ደስ ይለዋል፣ ሐሴትን ያደርጋል። ብዙ ምርኮ እንዳገኝ በቃልህ ደስ አለኝ ይላልና፣ ብዙ ምርኮ እንዳገኝ በቃልህ ደስ አለኝ። እንደ መንፈሳዊ ልምምድ በቀን ቢያንስ አንድ ጥልቅ ለተመስጦ እንዲሆንህ ውሰድ። ስታነበው ከዚህ በፊት ምንም ያልነካህን የመጽሐፍ ቅዱስ ጥቅስ አገናዝብ። በዚህ ሳትገደብ በዝግታ እያጠናኸው እንደ ዓለመ ተመስጦ ውሰደው። በዚህ ውስጥ የእግዚአብሔር መንፈስ ለሚሰጥ ነገር ድል ስጥ። ወይንም አንድ የመጽሐፍ ቅዱስ ልዩ ታሪክ ውሰድና እንደ ዓለመ ተመስጦ ተጠቀምበት። እግዚአብሔር ለሰዎች የሚያደርገው ልዩ እንክብካቤም ሰፊ ተመስጦ ዓለም ነው። እግዚአብሔር የሚወዳቸውን እርሱም በፍጹም ወዳጅነት የሚያፈቅሩትን ከእርሱ ጋር የጠለቀ ኅብረት የነበራቸውን ቅዱሳኑን አሰብ። ወይም በቸርነቱ በትዕግስቱ መጠን የተንከባከባቸውን በዚያ ተጠቅመው ንስሐ የገቡ ኃጥአንን አስብ። ሌሎች ልባቸው የደነደነ በቅንነቱ ያልተጠቀሙትንም እንዴት ይጠብቃቸው እንደነበረ አስታውስ። የመጽሐፍ ቅዱስ ስሞችም ሊመስጡ የሚችሉ ናቸው። ከመጽሐፍ ቅዱስ ውስጥ ብዙ ጥቅሶችን ማስታወስ መቻል ሌላው ለተመስጦ የሚያነሳሳ ነገር ነው። እርስ በርሳቸው የተፈጸሙና የተሟሉ ተመስጦ በጀመርክበት ጊዜ ሁሉ ጥቅሶችን ታገኛቸዋለህ። እያንዳንዱ ቃል ልዩ ትርጉም ይሰጣል። ሁሉም የተመስጦ ንቅፍ አበባ ያበረክቱልሃል። ከዚህ ጋር እየይዘህ መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም የሚለውን የቅዱስ ጳውሎስ ቃል አስታውስ። ይህንን ብታደርግ ሙሉውን ቀን በመንፈሳዊ ሐሳብ ብቻ ትይዘዋለህ። እነዚህ መንፈሳዊ ሐሳቦች ውስጥህን ሰርስረው ይገቡና ንጹህ ሐሳብህ ንጽህናን ይወልዳል። ልብህ በተመስጦ የተመላና ንጹህ የእግዚአብሔር ቃል የሚሰራበት ይሆናል። ተመስጦ በራሱ በጸሎትህ ሰዓት እያጀበህ ከሰዎች ጋር እንኳን እያወራህ ባለህበት ሰዓት ወደ ቀናው ሊመራህ ኃይልን ያገኛል።
አድማጮችም ግብዝነት የሌለው ጥልቅ የሆነ ነገርን ሁሉ ይረዱልሃል። ተመስጦ ለመንፈሳዊ ሕይወት ጥንካሬም ይጠቅማል። ተመስጦ በሐሳብ፣ በመንፈሳዊ ስሜት፣ በውስጣዊ እርካታ፣ በእውቀት፣ በደስታ ላይ ብቻ የተወሰነ አይደለም። ወደ ሕይወትህ ተግባራዊ እንቅስቃሴዎች የማድረግ ባህሪ ያለው። ስለዚህ የምታነበው መጽሐፍ ቅዱስም ይህንን የቤተ ክርስቲያን አባቶች ታሪክ ገድል ራስን በማንበብና በመመሰጥ ላይ ብቻ አትወስን። ያነበብከውን ሁሉ ከሐሳብህ ከልብህ ጋር አዋህደህ በተግባር አውለው። ተመስጦን ከእግዚአብሔር ጋር ያለህን ኅብረትና ከሰዎች ጋር ያለህን ግንኙነት የምታሻሽልበት መንገድ አድርገህ አስበውና በመንገዱ ለመጓዝ ራስህን አመቻች። የምታነበው ሁሉ በጸሎት የተደገፈ ይሁን። ዓይኖችን ክፈት፣ ከሕግህም ተአምራትን አያለው እንዳለ። ተመስጦ አምላካዊ ገላጭነትን ይፈልጋል። አንዳንዴ ሰው እግዚአብሔር በገለጸለት ምስጢር ተገርሞ ሲያነበው ከዚህ በፊት ያላገኛቸው አዳዲስ ትምህርቶችና ቀድሞ ህሊናውን ያልሰቀሉትን ልዩ ምስጢራትን ያገኛል። መዝሙረ ዳዊትን ስታነብ ወይም ስትጸልይ ይህን የመሰለ ነገር ያጋጥመኛል ብለህ ያላሰብከውን ነገር ታገኛለህ። ዘወትር በምትጸልየው ጸሎት ውስጥ በየዕለቱ አዲስ የሆነና ከዚህ በፊት ያላገኘው አምላካዊ ምስጢር ሊገለጽልህ ይችላል። እግዚአብሔር በህሊና ውስጥ የሚበራ የብርሃን መስኮት ለአንተ ይከፍትልሃል። ይህ ብርሃን በአንተ ዕውቀትና የአእምሮ ብቃት የመጣ እንዳይመስልህ። ተመስጠህ ስታነብና ስትጸልይ እግዚአብሔር በአንተ ላይ እያዘነበው የማያልቀው ስጦታው ክፍል እንደሆነ እወቅ። ጸሎት የተመስጦ ምንጭ ይሆንና ራሱ በተመስጦ ይታጀባል። በዚህ አይነት ጸሎት ውስጥ ቃላት ሁሉ ሰፊና ወሰን የለሽ ጥልቅ ምስጢርን የያዙ መሆናቸውን በየዕለቱ ይታያል። የተመስጦ ልምድ ወይም ጸጋ ከሌለ ቅዱሳን አባቶችን የተመስጦ ሕይወት የሚናገሩ መጽሐፍትን አንብብ። ታላቁ ቅዱስ ዮሐንስ አፈወርቅ በማቴዎስ ወንጌል፣ በዮሐንስ ወንጌል፣ በሐዋርያት ሥራና በ14ቱ የጳውሎስ መልእክታት ላይ እጅግ ብዙ የአንድምታ መጽሐፍትን ጽፏል። እነዚህ ሁሉ ተመስጦና ማብራሪያን የተመሉ ናቸው። ቅዱስ ዮሐንስ መጽሐፍቱን በተመስጦ ያብራራበትን፣ ያስተማረበትን ብሎም የተማረበትን መንገድ መርምርና ተከተለው። እንደዚሁ ከሌሎችም ቅዱሳንና ከሥራዎቻቸው ጋር ቆይታ አድርግ። በተለይም በዚህ በትምህርታቸው ጥልቀት ብቻ ሳይሆን በተመስጦ ዕውቅና ካላቸው እንደ ማር ቅዱስ ኤፍሬም ሶርያዊ፣ ቅዱስ ያዕቆብ ዘስሩግ ከመሳሰሉት አባቶች ብዙ ተማር። ሥራዎቻቸውን እያነበብክ እንደ ተመስጦ ትምህርት ቤት ተጠቀምበት። በመጽሐፍ ቅዱስ ምሳሌያዊ ጽሑፎች ላይ ልዩ ተመስጦ የነበራቸውን አባቶች ሕይወት ለማንበብ ራስህን አለማምድ። ምሳሌያትን ማንበብ የነቢያትን መጽሐፍት፣ የሰለሞንን መኃልየ ለመረዳት በጣም ጠቃሚ ነው። የመስዋዕቱን፣ የስለቱን፣ የበዓላቱን በርኩሰትና በመንጻት መካከል ያለውን ሕግጋት ሁሉ ሊመጣው ያለውን ነገር ጥላ መሆን ለመረዳት ያስችላል። ምንም ጥቅም በሌላቸው ሁከትና ጭቅጭቅ በበዛባቸው ተራ ነገሮች እንዳትጠመድና በመልካምና ጠቃሚ በሆኑ ነገሮች ተከበብክ እንድትሆን ተመስጦን በተግባር ልመደው። ጥሩም ይሁን መጥፎ
ባቀረብክለት ነገር ይወሰን እንጂ አእምሮህ ለተመስጦ ፈጣን መሆኑን እርግጠኛ ሁን። ከዓለማዊ ነገር ወይም ከውስጥ የቀረቡ የተለያዩ ነገሮች ሊኖሩ ይችላሉ። ነገር ግን መምረጥ ያለብህ ለመንፈሳዊ ሕይወትህ የሚጠቅመውን ብቻ ይሁን። ይህ ጸጋ ለቅዱሳን ብቻ ሳይሆን ለአንተም ለሁላችንም እንዲያውም ለኃጥአንም ጭምር የተሰጠ መሆኑን አውቀህ ልትጠቀምበት ያስፈልጋል። የሚያስገርም የተመስጦ ችሎታ ያላቸው ብዙ ሰዎች አሉ። የሚያሳዝነው ግን በኃጢአት መሆኑ ነው። ለነዚህ አይነት ሰዎች በአንድ ኃጢአት መመሰጥና አድናቆት ውስጥ መግባት ቀላል ነው። ያ የሚያሰላስለውና የሚያስበው ኃጢአት ደግሞ ሐሳቡን ስሜቱን ስለሚገዛው በሊናው ላይ አሉታዊ ተጽዕኖን ያሳድራል። ይህ ብዙ ጸሐፊያን፣ ገጣሚያንና የልብ ወለድ ደራሲያን የሚጠቀሙበት ዘዴ ማለት ነው። የቅዱሳን የሆነው ግን በመንፈሳዊ ነገር ላይ ብቻ ያተኮረ ነው። ለዚህ በኃጢአት ውስጥ ሆነው በክፉ ሐሳብ የሚመሰጡት ሰዎች በንስሐ ቢመለሱና ይህን ጸጋቸውን ወደ መንፈሳዊ መንገድ ቢቀይሩት አስገራሚ ውጤት ይገኝበታል። ተመስጦ የተሰወረውን ተገልጦ እንዲታይ ከጥልቁ ምስጢር ተካፋይ እንድትሆን የሚያደርግህ እንደሆነ ዘወትር አስታውስ። ተመስጦ ከባዶነት ጠብቆ ለውስጣዊነት ነፍስህ መንፈሳዊ ምግብና እግዚአብሔር ያደረግልን ድንቅ ሥራ ሁሉ የምታስብበት ጥበብ ነው። ሌላው ተፈጥሮ ነው። በመጽሐፍ ቅዱስ ላይ ስለ አብርሃም ልጅ ይስሐቅ የተነገረው ሌላውን የተመስጦ አይነት ማለትም በተፈጥሮ መመሰጥን ሊያመለክት ይችላል። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። ይህ ማለት በተፈጥሮ ውበት መማረክና መመሰጥ ሳይሆን ቅዱስ ዳዊት እንዳለው ከሚያስገኘው መንፈሳዊ ጥቅም አንጻር ነው። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማያት ጠፈር የእጁን ሥራ ያወራሉ። በተፈጥሮ የእግዚአብሔርን ታላቅነት፣ ፈጣሪነት እንዲሁም ለፍጥረቱ ካለው ከፍተኛ ጥንቃቄ የተነሳ ጽኑ ፍቅሩን ወደ ማሰብ ተሸጋግራለህ። ይህ በአይን የምታየው ሰማይ ታላቅ የተመስጦ ዓለም ሊሆን ይችላል፣ ስለ እግዚአብሔር ዙፋን ማሰብ ነውና። ዮሐንስ ፍቁረ እግዚእ በራእይ መጽሐፍ ስለዚህ ነገር አብዝቶ ይናገራል። ሕሊናን በሰማያትና በሰማያዊ ነገር ላይ መስቀልና መመሰጥ ያለ ጥርጥር ያንድን ሰው አእምሮና ልብ ከቁሳዊ አካል ወይም ማቴሪያላዊ ደረጃ ከፍ ያደርገዋል። በሰማያት መመሰጥ በመላእክት መመሰጥ ያመጣል። ተጨማሪም በሰማያት ኃይሎች ሁሉ ኪሩቤልን፣ ሱራፌልን፣ ሊቃነ መላእክትን በመንበሩ ፊት ያሉትን እልፍ አእላፍ የሚሆኑትን ሰራዊት ሰውን ለማገዝ ለመርዳት የሚላኩትን ሁሉ እያሰቡ ፈጣሪን በተሰቀለ ሕሊና መመልከት ነው። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? እነዚህ መላእክት ባህሪያቸው ምንድነው? መንፈሳዊነታቸው፣ ቅድስናቸው፣ ፍቅርና መታዘዛቸው እንዴት ነው? ለሰዎችና ለእግዚአብሔር የሚሰጡት አገልግሎትስ ምን አይነት ነው? በዘላለም ሕይወት ውስጥ ከእኛ ጋር የሚኖራቸው ግንኙነት ምን ይሆናል? በመንፈሳዊ ዓለም ውስጥ መዋኘት መንሳፈፍ ይሉሃል። ይህ ነው። ይህንን ባሰብኩ ጊዜ ሕሊናዬ ልጅሽን የባህሩን ጥልቀት ሊዋኝ ይወዳል፣ የወዳጅሽ የመሰወሪያውን ማዕበል ያማተዋል። ዳግመኛም ባሰብኩ ጊዜ
ህሊናዬ ተሰውሮ ወደ ላይ ወጥቶ የሕያው መሰወሪያ የሆነውን ሊገልጥ ይወዳል። ከነደ እሳትነቱ የተነሳ ይፈራል። ከአየራት ከእርቧቸው እርቦ አይደርስም። ቅዳሴ ማርያም 84 ከቁጥር 85። አባ ሕርያቆስ የእመቤታችንን እናትነትና ድንግልና አምላክን በማኅፀኗ መሸከም ታላቅ ተመስጦ ሆኖት ይህን የእግዚአብሔርን ድንቅ ጥበብ ለመረዳት የተጓዘበት ጉዞ ሲናገር ቆይና አቅቶት ወደ ቀደመ አኗኗሩ ይመለሳል። ለአንተም የሁሉ ነገር ጥልቅና ከባድ ቢሆንብህ ከዚህ ዓለም በተለዩ ነፍሳት መንፈስ ልትመሰጥ ትችላለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አባታችን አብርሃምና በቅፉ ስላለው አልዓዛር እንደተናገረን በገነት ከእግዚአብሔር ጋር ባሉ ቅዱሳን ወይም በምድር ለረድኤት በተላኩት መነሻህን ልታደርግ ትችላለህ። አንድ ኮከብ ከሌላው በክብር እንደሚለይ ለእያንዳንዳቸው የተሰጠው ክብርም ሊመሰጥ የሚችል ነው። ትንሣኤ ሙታን ሰማያዊና መንፈሳዊ አካል፣ ዘላለማዊነት የሚመጣው ክብር፣ የእግዚአብሔር መንግሥት፣ ክብረ ቅዱሳን ለዘላለም ደስታ እንዲሆን ለእኛ የተዘጋጀልን መንግሥት፣ እነዚህ ሁሉ በተመስጦ ወደ እግዚአብሔር ለመጓዝ እንድንችል የሚያነሳሱን ናቸው። ይህም ከከበደህ ደግሞ ወደ ምድር ተመለስና በዙሪያ ያሉትን የተፈጥሮ ጸጋዎች አሰላስል። ጌታችን እንደተናገረው የሰማይ ወፎችን የሜዳ አበቦችን ተመልከት። አምላከ ክርስቶስ እያስተማረህ ስሜትን የሚቀሰቅስ ስጋዊ ተመስጦ፣ ውበት፣ የቀለሞችን ቅንጅት፣ መዓዛቸውን እያደነቅ ስምምነታቸውን እያየህ ብቻ የምታልፍበትን አይደለም። ከስሜታዊነት በላይ ከፍ ብለው ንጉሡ ሰለሞን እንኳን በዚህ ሁሉ ክብሩ ከነርሱ እንደ አንዱ ያለበሰውን አይነት አድርጎ የፈጠራቸው እግዚአብሔርን አስበ ህሊናን ለእርሱ እንድታስገዛ ነው። በዚህ ውስጥ ከሆንክ ለነዚህ ሁሉ ፍጥረታት እግዚአብሔር እንዴት እንደሚያስብላቸው ተሰላስላለህ። አንተም ራስህ እግዚአብሔር እረኛዬ ነው፣ ይጠብቀኛል፣ በእርሱም እመካለሁ ወደሚል ጽኑ እምነት ታድጋለህ። ጭንቀት፣ ጥበት፣ አለመረጋጋት፣ ሰላምን ማጣት፣ ብቸኝነት ሁሉ ከአንተ ይርቃሉ። በተፈጥሮ አበቦችና በሰው እጅ በተሰሩ መካከል ያለው ልዩነት በተመስጦ ካስተዋልክ ሰው ምንም ያህል ቢጠበብ ሕይወት ሊሰጥ የማይችል መሆኑን፣ ያለ ሕይወት መዓዛና እድገት ያለ መኖሩን ትረዳለህ። መልካቸውም ቢሆን በፍጹም ሊነጻጸር የማይችል ስለሆነ ሁሉን የሚችል ጌታህን ሥራዎች ለማድነቅ መንገድን ታገኛለህ። በሰማይ ወፎችም እነዚህን ሁሉ ማስተዋል ትችላለህ። በተፈጥሮ ተነስተህ በተመስጦ ወደ እግዚአብሔር ስትደርስና ከዓለም ስታመልጥ ደግሞ ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጠን እያልክ በደስታ ትዘምራለህ። በእውነት እግዚአብሔርን ምን ቃል ይገልጠዋል? ለሚጠሩት ሁሉ ምግባቸውን ይሰጣል። ሰማይን በደመና ይሸፍናል። ምድርን ተጠምታ ሳለች በዝናም ያርሳታል። ለእንስሳትም ሳርን በምድር ላይ ያበቅላል። ለሰው የሚጠቅመውን ሁሉ ያዘጋጃል። እርሱ ራሱም ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣
ዕቃ ቤትም ጎተራም የላቸውም፣ እግዚአብሔር ይመግባቸዋል ሲል ተናግሯል። አሁን ስለ ቁራ ስናስብ በውስጣችን ያለው ምስል ጥሩ አይደለም። እንደ መጥፎ ዕጣም የሚቆጥሩት ብዙ ሰዎች አሉ። እግዚአብሔር ግን ይህን የመሰለ ጥንቃቄ ያደርግለታል። ከዚህ በኋላ በዚያ የረሃብ ዘመን ላይ ለኤልያስ መጋቢ እንዲሆንም ተመድቦም ነበር። በገድለ ቅዱሳንም ለባሕታዊው ጳውሎስ ምግብ ሲያመላልስለት ስታይ እግዚአብሔርን እጹብ ያሰኛል። እግዚአብሔር እንስሳትን፣ አእዋፍን፣ ፍጥረታቱን ወደ ቅዱሳኑ ይልካቸዋል። እነርሱም መታዘዝንና ፈቃዱን መፈጸምን ያውቁበታል። በእነዚህ ሁሉ የተገለጸውን የእግዚአብሔር ክብር ስታነብ ባዶ የሆነው የመጀመሪያው ሐሳብ ወደ ጥልቁ መንፈሳዊነት በተወሰኑ ደረጃዎች መሻሻል ታደርጋለህ። እግዚአብሔር በጥቃቅን ነፍሳት ሳይቀር ያስተምራል። ብዙ መንፈሳዊ መንገዶችንም አዘጋጅቶልህ በእነዚህ ወደ ፈጣሪ ተጉዘህ ትደርስ ዘንድ አድርጓል። አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዱንም ተመልክተህ ጠቢብ ሁን ይላል ምሳሌ 6:6። በሕይወቴ አንድም ጉንዳን ስራ ፈት ሆና አይቼ አላውቅም። ባለማቋረጥ ይሮጣል፣ ይሰራል፣ አይቆምም። ገብረ ጉንዳንን በማስተዋል ሳስበው ህብረታቸውን ከመጠናቸው 10 እጥፍ የሚሆን ነገር ተሸክመው ሲጓዙ ስመለከት አስገራሚ ትምህርትን ይሰጣሉ። የህብረት ስራን ስነ ስርዓት እንዲሁም መስመራቸውን ጠብቀው ሲጓዙ ህግና ስርዓትን መከተል ያስተምራሉ። በመካከላቸው የሚታየው ድንቅ የሆነ መግባባትና ፍቅርንም ያሳስባል። ለዚሁ ንቦችም ብዙ ሊያስተምሩ ይችላል። አስደናቂው የንቦች አኗኗርም ሌላው ሊመሰጥ የሚችል ዓለም ነው። እግዚአብሔር እንዴት ንቦችን ከዚህ ተሰጥኦና ችሎታ ጋር ፈጠራቸው! የአበባን ዱቄት ሰብስቦ እጅግ የሚጥም ማርን መስራት የሚገርም ነው። ያንን አስገራሚና በእውቅ ዲዛይነር የተሰራ የሚመስል ሰም የሚሰሩትስ እንዴት ነው? አበባን ፍለጋ የሚጓዙት ርቀትም አስደናቂ ነው። ስለዚህ እነዚህን አስገራሚ ፍጡራን የፈጠረ እግዚአብሔር ስራው ምን ያህል ድንቅ ነው! መንፈሳዊ ሰው ትንሽ ምክንያትን አንስቶ ወደ ጥልቅ መንፈሳዊ ዓለም የመግባት ችሎታ ያለው ነው። ከዚህም በላይ ቁሳዊ ከሆነው ነገር መንፈሳዊውን ትምህርት ለይቶ ማውጣት የሚችል ነው። የሰው አካል የፈጣሪን ታላቅነት የሚያስረዳ በመሆኑ ሰፊ የተመስጦ ዓለም ሊሆን ይችላል። የእያንዳንዱ የሰውነት ክፍል ልዩ ችሎታ አስተዋይን ሰው የመመሰጥ በቂ ኃይል አለው። ለምሳሌ የአእምሮአችን የማየት፣ የመስማት፣ እንቅስቃሴና የንግግር አስገራሚ መልእክትነቱ ከነዚህ ለአንዱ ማዕከል የደም ዝውውር ቢቋረጥ የሚከሰተው ነገር እንዴት አይመስጥ! መጠኗ የእጅ ጭብጥን የምታከለውን ልብን ስራዋንም ብናስብ እንደዚሁ ነው። እንደ መጠኗ ሳይሆን እጅግ በጥንቃቄ የሚከናወኑ ውስብስብ ተግባራትን የምታከናውን ናት። ልብ በአእምሮ እንደሚወሰን ሕይወትም በልብ እንቅስቃሴ ስር ነው። ስለ ሰውነት ክፍሎቻችን ሁሉ አንስተን ርቀታቸውን፣ ስራቸውን ብንተነትን ጊዜም ሁኔታዎችም አይፈቅዱልንም። እነዚህ ሁሉ ግን በአንድ ሰውነት ውስጥ በስምምነት መስራታቸው እጹብ ድንቅ የፈጣሪ ሥራ ያሰኛል። ከነዚህ አንዱስ እንኳ ከጥቅም ውጪ ቢሆን ዛሬ ያለው የረቀቀ የሳይንስ ጥበብ እንኳን ወደ ቀድሞ የተፈጥሮ ሁኔታው ሊመልሰው አይችልም። ታዲያ እነዚህ ሁሉ በሁሉም ቻይ አምላክ የሆኑ የሰውነት ክፍሎች ከሆኑና
ይህን ያህል የሚያስደምሙ ከሆኑ የመንፈስ ስጦታዎች ምን ያህል ይረቁ ይሆን? ሌላው በጸሎት መመሰጥ ነው። በጸሎት ውስጥ የሚመጣው ተመስጦ በግል ወይም በማህበር ጸሎት ወይም በቅዳሴ ሊሆን ይችላል። ጸሎቱን በተመስጦ የጀመረ ሰው ጸሎቱ ጥልቅና የማስተዋል ብሎም ስኬታማ ይሆንለታል። አባቶቻችን ቅዱሳን የጸሎት ቃላትን በከንቱና ጥልቅ ባልሆነ መንፈስ ፈጥኖ ለመጨረስ ብቻ አይደግሙም ነበር። ምክንያቱም በዚህ በአፋቸው ውስጥ ካለው ጣዕመ ቃል የተነሳ አቋርጠው ወይም ፈጥነው ጨርሰው ሌላ ነገር ሊናገሩበት አይፈልጉም። የጸሎት መንፈሳቸው በሚሰጣቸው ኃይልና ጥንካሬ በተመስጦ ወደ እግዚአብሔር ተጉዘው በማስተዋል ይጸልያሉ። ቃላቱ የሚለቁት ከልባቸው መዝገብ ስለሆነ ሐሳባቸውና ቃላቸው የተለያየ አይደለም። በፊቱ ከቆሙት ከእግዚአብሔር ጋር ስለመነጋገራቸው እንጂ ስለጸለዩበት ሰዓት መርዘምና ማጠር አይጨነቁም። ብዙውን ጸሎት በፍጥነት በመጨረሳቸው መልካም የጸሎት መስዋዕት እንዳቀረቡ ደስ የሚላቸው ሰዎች አሉ። ማር ይስሐቅ አንተን ሲመክርህ እንዲህ ይላል፣ አንተ ግን ለቃላት ቆጠራ በእግዚአብሔር ፊት አትቁም። በተመሳሳይ መልኩ ለመንፈሳዊ መዝሙርም እንደ ጸሎት ጥንቃቄ ማድረግ ያስፈልጋል። ከመንፈሳዊነት የወጡና ዓላማቸው እግዚአብሔር ያልሆኑ ማናቸውም ነገሮች ከተመስጦ ውጪ ስለሚሆኑ ከንቶች ናቸው። በጸሎት በመዝሙር የመመሰጥ ስጦታ ከሌለህ ደግሞ የአባቶቻችንን የጸሎትና የመዝሙር ተመስጦ ከገድላቸው እንድትማር እመክራለሁ። ሌላው በእግዚአብሔር ባህሪያት መመሰጥ ነው። ሰው የተመሰገነ ይሁንና የእግዚአብሔር ባህሪያት ጥልቅ የተመስጦ ምንጮች ሊሆኑ ይችላሉ። የምሕረቱ ብዛት፣ የቸርነቱ ስፋት፣ ትዕግስቱ መጠን፣ የአምላካችን የክርስቶስ ርኅራኄ፣ ፍቅር፣ ኃጢአተኞችን በይቅርታ ዓይን መመልከት፣ ይህን ሁሉ እያሰላሰልክ ቅዱስ 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 እግዚአብሔር ምድር ሁሉ በክብሩ ተሞልታለች እያልክ ብታመሰግነው ባህሪያቱ በተመስጦ ውስጥ ወደርሱ እንድትጓዝ ያደርጋል። በእግዚአብሔር ባህሪ ላይ ተመስርቶ የሚመጣው ተመስጦ በሁለት መንገድ ልታየው ትችላለህ። የመጀመሪያው ከላይ የተመለከትነው ከእኛ ጋር ካለው ግንኙነት አንፃር የሚገለጸው ሲሆን፣ ሁለተኛው የራሱን ባህሪያት የሚገልጽ ነው። ለምሳሌ እግዚአብሔርን ዘላለማዊነት፣ ወሰን የለሽነት፣ ፈጣሪነት፣ ኃያልነት እያሰብክ መመሰጥ ማለት ነው። እነዚህ ሁሉ ክርስቲያን በንጹህ መንፈስ ወደ ንጹህ አምላካችን ወደ እግዚአብሔር ሲጓዝ ወይም ሊጓዝ የሚችልባቸው መንገዶች ናቸው። ኃጢአተኞች ሆነን ሳለን ሳይንቀን ወደ እርሱ ለመድረስ እንድንችል እነዚህን መንገዶች ያዘጋጀልን አምላካችን እግዚአብሔር በቅዱሳን ስም የተከበረና የተመሰገነ ይሁን። አሜን። ስነስቶ ላስጀመረን አስጀምሮ ላስጨርሰን ለቅዱስ እግዚአብሔር ቅዱስ ምስጋና ይሁን። አሜን።